በዚህ ዕለት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ብሎ ቅዱስ ጴጥሮስ የተናገረው ተማሪዎች የክርስቶስን ትምህርት ጥለው በሄዱበት ሰዓት አልተመቸንም ብለው ትምህርትን አልተመቸንም ብለው በቤተክርስቲያን በርህቀትም ብትማሩ ወንበር ተዘርግቶላችሁ ቁጭ ብላችሁ ብትማሩ በየአውደ ምሕረቱ የሚሰጠውን ትምህርት ብንማርም በየትኛውም መንገድ ብንማርም ለሁላችን የሚሰሩ እግዚአብሔር ቢሆኑ ደስ የሚሰኝባቸው ባይሆኑ የሚያዝንባቸው በጣም ወሳኝ ነጥቦች አሉ። ከነዚህ መካከል የተወሰኑትን ለመማር ነው ይህንን ምዕራፍ የመረጥነው። እንደ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ ጋር ያለው ቃል የዘላለም ሕይወት ቃል ነው ብሎ ለመረዳት እንዲችል አንድ ክርስቲያን ማድረግ የሌለበት ብዙ ነገር አለ። የመጀመሪያው አሁን ሲያደርጉ እንዳየናቸው ምን አይነት ተማሪዎች ነን ሲባል የመጀመሪያው ነገር ትምህርቱን የምንመርጥ ተማሪዎች መሆን የለብንም። ምን የምንመርጥ? ትምህርት የምንመርጥ ማለት መንፈሳዊ ትምህርትን ሰው ሁሉ ይማረዋል ደስ ብሎት፣ ግን ትምህርቱ እንደሚፈልገው ሲሆንና እንደሚፈልገው ሳይሆን የተማሪው አቀባበል አንድ አይነት አለ። በዚህ ላይ ሊማሩ የመጡት ሰዎች ቀኑን ሙሉ ጌታን ሲያሳድዱ የዋሉት ምን እናገኛለን ብለው አይሰማም። ምግብ ፈልገው ክርስቶስ መጨረሻ ላይ ካሁን በእናውርዶ አበላን፣ ትናንት ማታ በልተናል፣ ወይ ቁርስ ወይ ምሳ ዛሬ እሱ ጋር እንበላለን ብለው በጀልባ ሲያሳድዱት ውለው እንጀራ ይሰጠናል ብለው ሲያስቡ የሕይወት እንጀራ እኔ ነኝ፣ ይህ እንጀራ ምኔ ነው አለ። ሥጋዬን ብሉ ደሜን ጠጡ ብሏቸው አረፉ። ይህን ጊዜ ትምህርቱ አልተመቻቸው። ትምህርቱ እንደሚፈልጉት አልሆነ። የሚፈልጉትን ነው እንጂ መማር የፈለጉት የሚያስፈልጋቸውን አይደለም። ክርስቶስ ያስተማረው የሚፈልጉትን ሳይሆን ምንም ይላቸው ነው። የሚያስፈልጋቸው የማን ሥጋና ደም? የክርስቶስ። የመጀመሪያው እንደ ተማሪ በጣም ብዙ ዋጋ እየከፈልን ያለ ነው። ቤተ ክርስቲያናችን የምታስተምረን ትምህርት እኛ መማር የምንፈልገው አይነት እንዲሆን እንፈልጋለን። ክርስቶስ ሊቀ ካህናት ነው። በአጠገቦቻችን ንስሐ አባቶቻችን አሉ። ልክ ጌታ ጋር የተማሩ ሰዎች ክርስቶስ ምግብ እንዲያበላቸው ብቻ እንደፈለጉት በጣም ብዙ ሰዎች ንስሐ አባት ይይዛሉ። ንስሐ አባታቸው ቤት መጥተው ጠበል እንዲረጩ ይፈልጋሉ። ማዕድ እንዲቆርሱ እንዲባርኩ ይፈልጋሉ። ሲታመሙ እንዲጠይቋቸው ይፈልጋሉ። ቁረቡ እንዲሏቸው ምን አይፈልጉም። የዛኔ ጨዋታው ምን ይላል? ያቆማል። አይ መጡና እዚህ ላይ አበላሹት ይላል። ሰው ስብከት ይሰማል፣ ደስ ብሎት ይሰማል፣ በፍቅር ይማራል። አቤት መምህር ገሌ፣ አቤት ዛሬ ያስተማሩት ትምህርት ብሎ ተደንቆ ይሰማል። መቼ ነው ትምህርቱ የሚያስጠላው? ንስሐ ግባ የተባለ እንደሆነ ሥጋ ወደሙ ተቀበል የተባለማ ከሆነ በተለይ ወጣት ከሆነ መምህሩ መጣና አበላሸ ይላል። አንድ ጊዜ ዱባይ የሚባል ሀገር ቅዳሴ እንግዲህ በጣም ደስ የሚለው አረብ ሀገር ሲባል እኛ የምናስበውና እውነታ መሬት ላይ ያለው ነገር በጣም ይለያያል። እና ቅዳሴ ሲቀደስ መቅደስ ውስጥ ያስቀደሰው በሙሉ ይቆርባል። በሙሉ ነው የሚቆርብ። እና ሰው ሁሉ ሲቆርብ አንድ ልጅ ለበዓል መጥቶ እዛ ቆሞ ሲያይ ሰው ሁሉ ሲሄድ እኔም ልቁረብ ብሎ ተሰልፎ ተከትሎ ቆረበ። ቁርባን መሆኑን ራሱ አላወቀም። ከዛ ሲወጣ ቆራቢዎች በዚህ ጋር ሲባል አይኔ ቆራቢ አይደለሁም ማለትና ወደዛ ሄደ። ከዛ ሲሄድ ኧረ ቅድም ተቀብለሃልና አሉ። ቁርባን ነው እንዴ አለ። ወይኔ እናቴ አለ። ብዙ ነገር ሳላይ አለ። አሁን ለዚህ ሰውዬ ሥጋው ደግሞ መቀበል ማለት ሞት ነው። የዘላለም ሕይወት አይደለም፣ ሞት ነው ለሱ። አበቃልኝ አለ። በስንት መከራ ተምሮ በስንት መከራ ተገስጾ እሱማ እኮ ሥጋው ደግሞ ተቀብለሃል አሳድፈው ነው እንጂ ክርስትና ስትነሳ ተቀብለ የለ ወይ አብሮ ነው ያለው ብለን በስንት መከራ ተመጣ። ከዚህ ብዙ እንኳን ይሻላል። የርቀት ትምህርት ላይ ችግር የለብንም። የርቀት ይሁን እንጂ ቤተክርስቲያን በርቀት አይደል? ብቻ ንስሐ ሥጋው ደግሞ መቀበል ወደ መቅደሱ መቅረብ ያ ሲሆን ትምህርቱ አይስማማም። የእነዚህ ሰዎች እንግዲህ ችግር ይሄ ነበረ።
ሐዋርያት ሁሉ ትምህርቱ እንዲስተካከል ሐሳብ አቀረቡ። ይገርማቸዋል። ጌታ ሆይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ጥሩ ስትናገር ውለህ አሳና እንጀራ አበርክታ አብልተህ ሰው ሁሉ ደስ ብሎ ሲከተል ውሎ መተህ ሥጋዬን ብሉ ስትል ይሄ ያስጨንቃል። የቤተክርስቲያን ትምህርት ሁሌ ስለ ሥጋ እንዲሆን የሚፈልግ ሰው፣ ሁሌ ስለ ምግብ፣ ሁሌ ስለ ችግር፣ ስለ ኑሮ ውድነት፣ ስለ ዓለም ላይ ስላለው ኪዮስ መበጥበጥ፣ ስለ እሱ ብቻ ተጽናንቶ ደስ ብሎት የፊል ጉድ ሙቪስ እንደሚባሉት በቃ ሰው ደስ ብሎት መሄድ ያምረዋል። ስለ ንስሐ ስለ መግባት ሥጋው ደግሞ ስለ መቀበል ሲሆን ግን ደስ አይለው እና ይሄ በቤተክርስቲያን ታሪክ የሚገርማችሁ ብዙ ሰው ተፈትኖበታል። መናፍቃንም ተነስተዋል እኮ ሥጋዬን ብሉ ደሜን ጠጡ የሚለውን ነገር መቀበል አቅቷቸው አይ ሥጋዬ ያለው ሥጋዬ ለማለት አይደለም፣ መታሰቢያ አድርጉ እንዲሁ እንደ ሥጋዬ ቁጠሩት አላለም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ያልበላ ያልጠጣ ሕይወት የለውም። ሐዋርያት ያስጨንቃል ሲሉትም አይ እኔ እኮ ማለት የፈለግኩት ሥጋዬ ሳይሆን እንዲህ ለማለት ነው አላለም። አልተረጎመውም። ትርጉም ያለው ቢሆን ይተረጉመው ነበር። ለዓለም የምሰጠው እንጀራ ሥጋዬ ነው አለ። አይስተባበልም። ማንም ሊጨንቀው ይችላል። ሥጋዬን ብሉ ደሜን ጠጡ አለ። ሐሙስ ዕለትም ሐዋርያቱን ሰብስቦ እንካችሁ ብሉ ይህ ምኔ ነው፣ ከኔ ጋር ናችሁ፣ እንካችሁ ብሉ ይህ ምኔ ነው፣ ሥጋዬ ነው። ትርጉም ያለው ቢሆን ይተረጉመው ነበር። ሥጋዬ ያለው አማናዊ ሥጋው ደሙ ነው። ሁላችንም ለሥጋው ደሙ ያብቃል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ አንተ አስተምር፣ ምከር፣ ዝለፍ ይለውና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ምዕመናን ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቸው። የሚፈልጉትን አይነት ትምህርት ከሆነ ይሰማሉ። ወደ እነሱ ሕይወት ዞር ሲል ግን ደስ አይላቸው። ትምህርቱን ወደው ይሰማሉ። እንደ ሄሮድስ ይገርማቸዋል። የመጥምቁ ዮሐንስን ትምህርት በጣም ይወድ ነበር። እንደው ምን ይላል ማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 20 እርሱም ሰምቶ በብዙ ነገር ያመነታ ነበር፣ ዮሐንስንም በደስታ ይሰማው ነበር ይላል። በምን ይሰማው ነው? በደስታ። መጨረሻ ላይ ዮሐንስን አንገቱን አስቀልቶ ያስገደለው ማለት ነው ሄሮድስ። ለምን? ወደ ሕይወቱ መጣበታ። የወንድምህን ሚስት ማግባት አትችልም፣ ይሄ አይፈቀድም፣ ሕግ አይደለም ሲለው ይወደዋል ስብከቱን እኮ። ወደ እሱ ሕይወት ሲመጣ ግን ደስ አላለው። ብዙ ሰዎች ወንጌል መስማት ይፈልጋሉ፣ የእነሱን ሕይወት የሚነካ ነገር ሲሆን ግን ደስ አይላቸው። ስለዚህ መጀመሪያው እንደ ክርስቲያን በጣም የሚጎዳን ተምረን እንዳልተማረ የሚያደርገን ትምህርት መምረጥ ነው። እግዚአብሔር ከዚህ ይሰውረን። ሁለተኛው መምህር መምረጥ ነው። አስተማሪ ያለ ገደብ ማድነቅ። ይህችን ቃል እስቲ አብራችሁ ይበሉ። አስተማሪ ያለ ገደብ ማድነቅ። በመጀመሪያ መምህራን በቤተ ክርስቲያን የሚሰብኩን የሚያስተምሩን መምህራን ሁሉም ሰው የሚያስተምረው በጸጋው ነው አይደል? ነው። ስለዚህ እግዚአብሔር ለእያንዳንዱ እንዳካፈለው መጠን ነው የሚያገለግሉ። ለአንዱ የመዘመር ጸጋ ይሰጠዋል፣ ለአንዱ የማስተማር ጸጋ ይሰጠዋል፣ ለአንዱ የመቀደስ ይሰጠዋል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው የሚለው። ለአንዱ መናገር ይሰጠዋል ብሏል ቅዱስ ጳውሎስ። ስለዚህ ሁሉም ሰባኪዎች አይደሉም፣ ሁሉም አስተማሪዎች አይደሉም። ሁሉም የሚያስተምረው ትምህርት ወጥ ነው፣ ዋናው ቃሉ ነው እንጂ የሚል ትምህርት የላትም ቤተክርስቲያን። በነገራችን በጸጋ ታምናለች። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 18 ላይ ምን አለ? ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን። እስኪ በሉ፣ ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ ምን ያለውን የተመሰገነውን ወንድም እንልክላቸዋለን እንዲያስተምራችሁ። ስለዚህ በወንጌል ስብከታቸው በአብያተ ክርስቲያናት ሁሉ የተመሰገኑ ሰባኪያን ሊኖሩ ይችላል። ጨርሶ የስብከት ጸጋ የለም፣ ሁሉም ሰው እኩል ያስተምር እያልን ነው። ያስፈልጋል። መምህራንን መውደድ ማክበር ያስፈልጋል። ይህንን አንድ ቅዱስ ዮሐንስ አፈወርቅ የተሰኘው በስብከቱ ነው። ምን ይላል? ጸጋ የሌለው የማስተማር ጸጋ የሌለው ሰው ቢያስተምርም ሕዝቡን አይጠቅምም። መንፈሳዊ እንኳን ቢሆን ጸጋው ከሌለው ግን ሊጠቅም አይችልም ብሎ ደግሞ ውዳሴ ከንቱ የሚሻ መምህር ከሆነ ደግሞ ጸጋው ኖሮትም ለሕዝቡ ሊጠቅም አይችልም። ያው ናቸው። ጸጋ የሌለው መምህርና ጸጋ ኖሮት ውዳሴ የሚፈልግ መምህር አንድ ናቸው ይላል ቅዱስ ዮሐንስ። ስለዚህ መምህራንን መውደድ ማክበር፣ ትምህርታቸውን መስማት፣ እግዚአብሔር በእነሱ በኩል ይናገራል ማለት አይከለከልም። ችግሩ ምንድን ነው? ከገደብ በላይ ማድነቅ ሲመጣ። አንዳንድ ሰው እኔ
ከመምህር ገሌ ይቅርታ አድርጉልኝ ይላል። መጀመሪያ ይቅርታ አድርጉልኝ ከመምህር ገሌ ትምህርት ውጭ በፍጹም አይስማማኝ፣ እኔ በሱ ነው እግዚአብሔር ብዙ ነገር እኔ ያስተካከለው ይላል። ይሄ በጣም የተሳሳተ ነገር ነው። እንዲህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው አይኑን ታመመ፣ ሐኪም ቤት ሄደ። የምን ሐኪም ነው የሚያክመው? አከመው፣ ዳነ፣ አይኑ በራ። የታመመው ተወው። በሌላ ቀን ጨጓራውን አመመው። ጨጓራውን ሲያመው ይቅርታ አድርጉልኝ እኔ ከዶክተር የአይን ሐኪሙ ማለት ነው ከሱ ውጭ ሌላ ሐኪም ይባላል? የጨጓራ ሐኪም አለ፣ የአይን ሐኪም አለ። የሙያ አይነት የተለያየ ነው አይደል? የጸጋ ስጦታ ምንድን ነው ይላል? ልዩ ልዩ ነው። በአንድ ሰው በኩል እግዚአብሔር የሆነ ነገር ስለተናገረ ሁሌ ያን ሰውዬ ካልሆነ ሌላ ሰው አልሰማም ማለት እግዚአብሔርን ጌታ ሆይ እባክህ በገሌ በኩል ካልሆነ እንዳታናገረኝ እንደዚህ ከማድረግ ይሰወራል። የእኛ ብቻ ችግር እንዳይመስላችሁ። ቅዱስ ጳውሎስ በነበረበት ዘመን የቆሮንቶስ ምዕመናንም ችግር ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በጣም አስቸግረው ነበረ። እንደ መንፈሳዊ ላናግራችሁ አልችልም፣ ምክንያቱም ገና ሕፃን ናችሁ ይላል ቅዱስ ጳውሎስ። ገና ሕፃናት አእምሮ ናችሁ እና ልገስጻችሁ ወደድኩ ይላል። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ። ጳውሎስ ስለ እናንተ ተሰቅሏልን? ኬፋ ስለ እናንተ ተሰቅሏልን? ብሎ ይገስጻቸው። የምርም የቆሮንቶስ ምዕመናን ጳውሎስ አስተማራቸው። አጵሎስ ደግሞ ብዙ ቆይቶ አብሯቸው ብዙ ነገር መሰረት አስጥሏቸው እና አጵሎስ የብሉይ ኪዳንን እውቀት በጣም ስለነበረው የገማልያል ተማሪ ነው። በጣም ተወደደ በሕዝቡ መሃል ነው። ስለዚህ ሲወዱት ግማሾቹ እኔ የጳውሎስ ነኝ ማለት ጀመሩ፣ እኔ የኬፋ ነኝ ማለት ጀመሩ፣ እኔ የአጵሎስ ነኝ ማለት ጀመሩ። ስለዚህ ገሰጻቸው። ጳውሎስ ስለ እናንተ ተሰቅሏልን ካለ በኋላ መጨረሻ ምንድን ነው ያለው? ሁሉም ጌታ እንደሰጣቸው መጠን ያገለግላሉ ይላል። ማን እንደሰጣቸው? እሱ የሰጣቸውን ያንን ያገለግሉት። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። እኔ ተከልኩ፣ የወንጌል ተክል እኔ መጥቼ ተከልኩባቸው፣ አስተማርኳቸው። አጵሎስ ያጠጣ ነበር፣ ይከባከብ ነበረ። እግዚአብሔር ግን ምን ይል ነበረ? የተማርነውንም የሚያሳድግልን እንድናፈራ የሚያደርገን ማን ነው? እግዚአብሔር ነው። እና አንዳንዴ መምህራንን መውደድ ከልክ ያልፍና ከእሱ ውጭ ሌላ ሰው አልሰማም የማለት መጥምቁ ዮሐንስ የገጥሞት ነበር። የመጥምቁ ዮሐንስ ደግሞ በጣም ይገርማል። በጣም ወደዱትና አንተ ክርስቶስ ነህ፣ በጣም ወደውት አንተ ክርስቶስ ነህ፣ ሌላ መሲህ አይመጣም፣ አንተ ነህ አሉት። መሰከረ፣ አልካደምም ይላል። መሰከረ፣ አልካደ። እኔ ክርስቶስ አይደለሁም ብያቸዋለሁ። ከእኔ በኋላ የሚመጣው እኔ በውሃ ነው የማጠምቀው፣ እሱ በእሳትና በውሃ በመንፈስ ያጠምቃቸዋል ካለ በኋላ ከጎንብሼ የጫማውን ጠፍር እፈታ ዘንድ ምን አይለኝም፣ አይገባኝም። እንኳን እሱን ልሆን እኔ ክርስቶስ እንደሆን። እንደውም ወንጌላውያኑ ተከፋፍለው ነው የጻፉት። አንደኛ ወንጌል ላይ ምን ይላል? የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ምን ይላል? ከጎንብሼ የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ደግሞ ጫማውን እሸከም ዘንድ ይላል። ወንጌላውያኑ ተከፋፍለው የጻፉት የዮሐንስን ትሕትና ነው። የአንድን ሰው ጫማ ለመሸከም እኔ ከቆምኩበት መጀመሪያ ምንድነው ማድረግ ያለ? መልሱልኝ። ማጎንበስ። ከዛስ ጫማውን ምን ማድረግ? ከዛስ መሸከም። አውልቄ መሸከም አይደለም። ስለዚህ ዮሐንስ የክርስቶስን ጫማ መሸከም አይገባኝም ሊል ፈለገና፣ ኧረ የምን መሸከም? ጫማውን ለመሸከም እንኳን የጫማውን ጠፍር ምን ማድረግ? ኧረ የምን መፍታት? ለመፍታት እንኳን ምን ማለት? ማጎንበስ አይገባኝም። እውነተኛ መምህር ማለት ይሄ። እንደው አንድ ጊዜ ተበሳጩና የመጥምቁ ዮሐንስ ተማሪዎች ክርስቶስን ከሰሱት ይላል። የክርስቶስ ተማሪዎች እየበዙ የዮሐንስ ተማሪዎች እያነሱ መጡ። ሲመጡ ምን አሉት? መምህር ሆይ አሉት የዮሐንስ ተማሪዎች፣ ያ በዮርዳኖስ ማዶ ያጠመከው አሉ። ያ የሚሉት ማንን ነው? ስሙን እንኳን አልጠሩም እኮ። ያ ዝኩ ቃለ ጸብሎ ይላል። ያ በዮርዳኖስ ያጠመቀው ሕዝብ እየሰበሰበ ያስተምራል። ምን አለ መጥምቁ ዮሐንስ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ሙሽራይቱን ይዞ የመሄድ መብት ያለው ማን ነው? ሙሽራው ነው። ሚዜው ስራው ሙሽራና ሙሽራይቱን ምን ማድረግ ነው? ማገናኘት ነው ወይስ አብሮ ጫጉላ ሽልሽል ይሄ? ሚዜ አብሮ ጫጉላ ይሄዳል?
ማገናኘት። እኔ ሚዜ ነኝ አለ። ምዕመናን ሙሽራይቱ ናቸው። ቤተክርስቲያን ሙሽራይቱ ነች። ክርስቶስ ሙሽራው ነው። ሙሽራይቱ ያለችው እርሱ ሙሽራው ነው። እኔ ሚዜ ነኝ። እነሱን ካገናኘው በኋላ ደስታ የተፈጸመ እሱ ሊልቅ እኔ ላንስ ይገባኛል አለ። በረከቱ ይደርብ።